ናችሁ ውድ ተማሪዎች? ኢቲኤል ቲዩቶሪያሎች ነን። በባለፉት ኢቲኤል ቲዩቶሪያል ላይ የተለያዩ ነገሮችን ለማውራት ሞክረናል። ማለትም ቻፕተር 2 ላይ በጣም ሰፋ ያለ ዩኒት ነው፣ ግን ደግሞ በሾርት መልኩ ለእናንተ አሳጥረን ለማውራት ሞክረናል። በተለይ ባለፈው ስለ ላንጉዌጅ ስለ ሊንጉዊስቲክ ፕሮሰስ በደንብ ለማውራት ይሞከርን ይመስለኛል። ኦኬ፣ ስለዚህ አሁን ደግሞ ዛሬ የምናወራው እዚህ ስላይዱ ላይ እንደምታዩት ኢንዲጂኒየስ የሆኑ ሪሊጅኖች ምንድናቸው፣ እነሱስ ምን አይነት ሪሊጅኖች ናቸው፣ ባህሪያቸው፣ በእያንዳንዱ ቦታ ላይ ያሉትስ እነማን ናቸው የሚለውን ከፋፍለን በሁለት ፓርት ኢንዲጂኒየስ ሪሊጅንን ለመጨረስ እንሞክራለን ማለት ነው። ካልቻለን ግን በሶስት ፓርት ለመጨረስ እንሞክራለን። ኦኬ፣ ስለዚህ ሁልጊዜ እንደምላችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳረሱ ፕሊዝ። የተለያዩ ቪዲዮዎች ወደ እናንተ እንዲደርሱ በተለይ ላይክ ማድረግ እንዳረሱ ፕሊዝ። ኮሜንትን መስጠት እንዳትረሱ፣ ሰብስክራይብ ማድረግ እንዳረሱ። ከተጠቀማችሁበት ሰብስክራይብ አድርጉ፣ ካልተጠቀማችሁበት ግን ሰብስክራይብ እንዳታረጉ ማለት ነው። ኦልሶ ሌላ ቢሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ማድረግ ትችላላችሁ። ድምጽ ያልሰማ ካለ እኔ ብቻ ዲስላይክ ያደረጋችሁት ነገር ካለ እኔ ለማስተካከል ዝግጁ ስለሆንኩኝ ፕሊዝ ኮሜንት ማድረግ እንዳረሱ። ኦኬ፣ ይሄን ያልካልኳችሁ ወደ ዛሬው ሌሰን እንግባ። ስለዚህ ኢንዲጂኒየስ ሪሊጅን ከስሙ እንደምትሰሙት ኢንዲጂኒየስ ሪሊጅን ማለት ምን ማለት ነው? ኢንዲጂኒየስ ሪሊጅን ማለት ሪሊጅን ታውቁታላችሁ፣ ያው እምነት ነው። ግን ደግሞ ኢንዲጂኒየስ ማለት ምን ማለት ነው? ቺዝ ነባር ወይም ደግሞ የቆየ እንደማለት አይደለ? ስለዚህ ይሄ ማለት ነው ይሄ ሪሊጅኑ ማለትም አንድ እምነት የሚተላለፈው ዞሮ ከአባቶቻችን ነው አይደለ? እምነቱ ከአባቶቻችን ጀምሮ የተላለፈ ነው። ግን ደግሞ አንድ የሆነች ቦታ ላይ ሎካሊ የምትገኘው ሪሊጅን ምን ተብላ ትጠራለች? ኢንዲጂኒየስ ሪሊጅን። በአንድ ቦታ ላይ ሎካል ሆኖ የሚገኝ ሪሊጅን ማለት ነው። አሁን ለምሳሌ ኢንዲጂኒየስ አኒማልስ ሲባል ምን ማለት ነው? ወይም ደግሞ ኢንዲጂኒየስ ፕላንትስ ነው ብዙ ጊዜ የሚባለው ማለት ነው። ለምሳሌ ከኢንዲጂኒየስ ፕላንት ተጠቅመው ብዙ መድኃኒቶችን የሰሩ ታዋቂ ዶክተሮች አሉ። ለምሳሌ አክሊሉ ለማ ካየ ነው ከእንዶድ ከኢንዲጂኒየስ ከሆነ ፕላንት በእኛ ሀገር ከሚገኘው ፕላንት ኢንዲጂኒየሱ ተጠቅሞ ነው። ኦልሶ ኢንዲጂኒየስ አኒማል በሚባልበት ጊዜ ደግሞ ምንድነው ላይክ ዋሊያ አይቤክስ፣ ዋሊያ እኛ ጋር ብቻ ነው የሚገኘው ኢንዲጂኒየስ የሆነ አኒማል ነው፣ እኛ ጋር ሎካሊ ብቻ የሚገኝ ማለት። ስለዚህ ይሄም በተለያዩ ሪጅኖች ላይ የሚገኘው ሪሊጅን ወይም ደግሞ በተለያዩ ክልሎች ላይ የሚገኘው ኢንዲጂኒየስ የሆነው ሪሊጅን ምን ተብሎ ይጠራል? ኢንዲጂኒየስ ሪሊጅን ተብሎ ይጠራል ማለት ነው። ስለዚህ በአንድ ሎካል ላይ ከአባቶች ተላልፎ የሚገኘው እምነት ምን ተብሎ ይጠራል? ኢንዲጂኒየስ ሪሊጅን። ስለዚህ ከስሙ እንደምንረዳው ይሄንን ማየት ይቻላል ማለት። ስለዚህ ኢንዲጂኒየስ ሪሊጅን ይሄ ነው ማለት ነው በቀላሉ። This includes a variety of religious beliefs and practices። ስለዚህ ይሄ ነገር ወይም ይሄ ኢንዲጂኒየስ ሪሊጅን variety of religious beliefዎችን የያዘ ነው። ወይም ደግሞ አንድ እምነት እስከሆነ ድረስ ዞሮ ብሊፎች አሉት ወይም ደግሞ መታመን ያለባቸው ነገሮች አሉት። ግን ደግሞ መታመን ብቻ በቂ አይደለም። ኦልሶ ደግሞ ምን ያስፈልጋል? ፕራክቲስ ያስፈልጋል ማለት ነው። ስለዚህ ቫሪየስ የሆኑ ኢንዲጂኒየስ የሆኑ ብሊፎችና ፕራክቲሶች አሉት። ማለትም ፕራክቲስ ማለት አሁን ለምሳሌ ወደ እናንተ እየቀየርኩ ልንገራችሁና ያው ብዙውን ጊዜ ካሉት ወደ እናንተ እየቀየርኩ አስረዳችሁ ካላችሁበት እምነት አንፃር እንድትረዱኝ ስለምፈልግ ነው። ማለትም አሁን ለምሳሌ አንድ ሰው ኢስላም ነው ማለት ዞሮ አምኗል፣ ግን ደግሞ ፕራክቲስ ያስፈልገዋል። አሁን ለምሳሌ ይሰግዳል አይደል? ሲሰግድ ዞሮ ፕራክቲሱን እያደረገ ነው፣ አምኖ ለአምላኩ እየሰገደ ነው ማለት ነው። ሌላኛው ደግሞ በፕሮቴስታንት አንፃር ደግሞ ስንወስደው አንድ ሰው ካመነ በኋላ ደግሞ የተለያዩ ፌሎዎች በሚዘጋጁበት ጊዜ መሄድ መቻል አለበት። በኦርቶዶክስ ደግሞ ሰንበትን መሄድ መቻል አለበት አምኖ ማለት ነው። እንደዚህ ብቻ ባላችሁበት እምነት ላይ ወደ እናንተ እየቀየራችሁ ፕራክቲስ እንደሚያስፈልገው እምነት ብቻ እንዳልሆነ ይሄን እንድትረዱኝ ይፈልጋለሁ ማለት ነው። ኦኬ፣ ስለዚህ ቫራይቲ ኦፍ ሪሊጂየስ የሆኑ ቢሊፎችን ይይዛል ይሄ ኢንዲጂኒየስ ሪሊጅን። ኦልሶ ደግሞ ፕራክቲሳቸውንም ይይዛል፣ እምነት ብቻ ሳይሆን ፕራክቲሳቸውንም ይይዛል ማለት ነው። ሌላኛው which are native to the region። እነዚህ ነገሮች ግን ኔቲቭ ናቸው ወይም ደግሞ ውላጆች ናቸው የአንድ ሪጅን ወይም ደግሞ የአንድ ክልል በአንድ ክልል ውስጥ የተወለዱ እምነቶች ናቸው ማለት ነው። ውላጆች ናቸው ማለትም አባቶቻቸው ያስተላለፉላቸው እምነቶች ናቸው ማለት ነው። ስለዚህ which are native to the region ኔቲቭ ናቸው ለአንድ ሪጅን ኔቲቭ ናቸው ለአንድ ክልል ኔቲቭ ናቸው ውላጆች ናቸው። and
have been followed by the local people ይሄም ደግሞ በሎካል ፒፕል ወይም ደግሞ እዛ ሪጅን ውስጥ በሚኖር በአንድ ክልል ውስጥ በሚኖር ሰው የታመነ ነው ወይም ደግሞ ምንድነው ያ አንድ ክልል ውስጥ የሚኖረው ለምሳሌ በኦሮሞ ሀገር ላይ ከሆነ በኦሮሞ ክልል ላይ ከሆነ ያ ክልል ያንን ቢሊፍ ወይም ደግሞ ያንን ሪጅን እዛ ክልል ውስጥ ያለው ሰው ይከተለዋል ያ ሎካል ፒፕሉ ማለት እዛ ውስጥ ያለው እዛ ክልል ውስጥ ያለው ፒፕል ይከተለዋል ማለት ነው ለምን ቢባል ሲንስ አኒሸንት ታይምስ ነው ይሄን ነገር የሚከተሉት ከአኒሸንት ታይም ነው ምክንያቱም አባቶቻቸው ያስተላለፉላቸው ስለሆነ ማለት ነው አባቶቻቸው በጻነታቸው ሊሆን ይችላል ካደጉም በኋላ ያስተላለፉላቸው ነገር ስለሆነ እሱን ይዘውት ይሄዳሉ ማለት ነው ስለዚህ ይሄ ነገር ምንድነው have been followed by the local people since ancient times ከድሮ ጀምሮ በሎካል ፒፕሉ የሚከተሉት ናቸው እነዚህ ሎካል ፒፕሎቹ ፎሎድ የሚያደርጉ ናቸው ከአኒሸንት ታይም ከድሮ ጀምሮ ማለት ነው ስለዚህ እዚህ ጋር የተለያዩ ሪሊጂየስ ቢሊፎች ኦልሶ ፕራክቲሶችን የያዘ ነው ኢንዲጂነስ ሪሊጅን ኦልሶ ደግሞ ኔቲቭ ነው ከአንድ ሪጅን ወይም ደግሞ ከአንድ ክልል በየክልሉ ስለሚለያይ ማለት ነው ይሄ እምነቱ በየክልሉ ይለያያል ወይም ደግሞ በአንድ ሪጅን ላይ የሚገኝ ኔቲቭ ሆኖ የሚገኝ ነገር ነው እና ደግሞ እዛ ክልል ውስጥ ያሉ ሰዎች ሎካል ፒፕሎቹም ፎሎ ያደርጉታል ከድሮ ጀምሮ ማለት ነው ስለዚህ አጠር ሲል ይሄ ነው ሌላኛው ዲስቲንክቲቭ ማርክ ኦፍ ኢንዲጂነስ ሪሊጅን አንድ ኢንዲጂነስ ሪሊጅን ምንድነው ለየት የሚያደርገው ዲስቲንክቲቭ የሆነ ማርኩ ምንድነው ለየት የሚያደርገው መገለጫው ምንድነው ከተባላችሁ ኢንዲጂነስ ሪሊጅን ቢሊፍ ይሄ ቢሊፍ ነው ወይም ደግሞ እምነት ነው in one supreme being በአንድ ሱፕሪም በሆነ ወይም ደግሞ በአንድ በትልቅ አሁን ለምሳሌ አሁንም ወደ እናንተ እየቀየርኩ ስለምነግራችሁ ነው ትንሽ እንዲገባችሁ ብዬ ነው ፕሊዝ ከተሳሳትኩ በጣም ይቅርታ ይሄ ሪሊጂየስ የሆነ ነገር ስናወራ ያው ትምህርት ላይ በጣም አስቸጋሪ ስለሆነ ማለት ነው ግን ዞሮ የአንድን እምነት ለመንቀፍ ምናምን ብዬ የማወራው ወሬ ሳይሆን እንዲገባችሁ ብዬ ነው ለማውራት የምሞክረው ማለት ስለዚህ ካሁኑ ይቅርታ ጠይቃለሁ ስለዚህ ለምሳሌ ኢንዲጂነስ ይሄን ዋን ሱፕሪም ቢንግ የሚለውን ለሳስረዳችሁ ወደ እናንተ መቀየሬ ዞሮ አሁን በኦርቶዶክስ ላይ እግዚአብሔር የሚባል ዋንኛ አለ ሌላኛው ደግሞ ኢስላሚክ ደግሞ አላህ የሚባል ዋን ሱፕሪም ቢንጉ ያ ነው ማለት ነው ይሄም ደግሞ እንደዛ ሁሉ ኢንዲጂነስ ሪሊጅን በአንድ ሱፕሪም ቢንግ ዋን ሱፕሪም ቢንግ ላይ የተመሰረተ ነው ስለዚህ ዲስቲንክቲቭ የሆነ ማርኩ ለየት የሚያደርገው ምንድነው አንድ ሱፕሪም ቢንግ አለ ብሎ ያስባል አንድ ትልቅ የሆነ ነገር አለ ላይክ እኛ አምላክ እንደምንለው እሱም ጋር ደግሞ ዋን የሆነ ሱፕሪም ቢንግ አለ ያ ሱፕሪም ቢንግ አለ ማለት ነው በት ይሄ ሱፕሪም ቢንግ ስፔሻል powers are attributed to the natural phenomena ማለትም ይሄ ስፔሻል ፓወሮቹን ይሄ ሱፕሪም ቢንግ የሚገልጸው ትልቅ ፓወሩን የሚገልጸው በናቹራል ፊኖሜና ወይም ደግሞ በተፈጥሮ ክስተቶች ነው እነዚህ ነገሮች የሚገልጻቸው ማለት ነው እነዚህም ደግሞ which are considered scared በጣም የተፈሩ ናቸው ማለትም ምን ማለት ነው በዛ ሱፕሪም ቢንግ የማያምኑ ከሆነ በአንድ ሪጅን ውስጥ ያሉ ፒፕሎች ለምሳሌ ያክል እንገራችሁ which is ቀደም ኦሮሚያን ስላነሳን ወደ ኦሮሚያ ክልል ላይ which is ዋቃ አለ ዋናው ሱፕሪም ቢንግ ማለት ዋቃ ሱፕሪም ቢንጉ ነው ስለዚህ ዋቃን ካልተከተሉ የተለያዩ ናቹራል ፊኖሜናዎች ወይ ደግሞ የተፈጥሮ ክስተቶች ሊደርስባቸው ይችላል ማለት ነው ምክንያቱም በማን ፓወር ነው ይሄ ዞሮ የሚደርስባቸው በዋቃ ፓወር ማለት ነው ስለዚህ ምንድነው የሚደርስባቸው ለምሳሌ ያክል የተፈጥሮ ክስተቶች ከተባለ የመሬት መንቀጥቀጥ በጎርፍ መወሰድ እንደዚህ አይነት ነገሮች በጣም የተፈሩ ነገሮች ሊደርስባቸው ይችላል ነው የሚልም ማለት ነው ስለዚህ ዲስቲንክቲቭ የሚያደርገው ኢንዲጂነስ ሪሊጅን ምንድነው በአንድ ሱፕሪም ቢንግ ማመኑ ወይም ደግሞ ቢሊፍ እንዳለ ወይም ደግሞ አንድ ሱፕሪም ቢንግ እንዳላቸው ኦልሶ ደግሞ ናቹራል ፊኖሜናዎችን ፓወሩን የሚገልጽባቸው ነገሮች እንደሆኑ እነዚህ ናቹራል ፊኖሜናዎች ደግሞ በጣም ስኬርድ እንደሆኑ ወይም ደግሞ እንደሚፈሩ እዚህ ጋር ለማየት እንችላለን ማለት ነው ደን ወደ ቀጣዩ ሐሳብ እንሂድ ቀጣዩ ምንድነው በእያንዳንዱ ሪጅን ላይ ያለውን ነገር ለማየት እንሞክራለን ማለት ነው እነዚህ ኢንዲጂነስ ሪሊጅን ላይ ያሉበትን ቦታዎች ለምሳሌ ኦሮሞስ ኢንዲጂነስ ሪጅን ይላል ሪሊጅን የኦሮሞዎች ወይም ደግሞ ኢንዲጂነስ ሪሊጅናቸው ወይም ደግሞ ነባር የሆነው እምነታቸው ምንድነው የሚለውን እናያለን ከዛ ደግሞ እያለን በየክልሉ እየከፋፈለን እናያለን ማለት ነው ስለዚህ ኦሮሞስ ኢንዲጂነስ ሪሊጅን ሲባል የመጀመሪያው እዚህ ጋር ቀደም እንደነገርኳችሁ እምነቱ ስሙ ምንድነው ዋቄፋና ላይክ አንድ ላይክ አሁን ለምሳሌ ኢስላም እንደሚባለው ኦርቶዶክስ እንደሚባለው ካቶሊክ እንደሚባለው ፕሮቴስታንት እንደሚባለው ሁሉ ይሄም ደግሞ የእምነቱ ስም ምንድነው ዋቄፋና ተብሎ ይጠራል ማለት ነው ዋቄፋና ኦፍ ዘ ኦሮሞ የኦሮሞ ዋቄፋና ተብሎ ይጠራል ማለት ነው ስለዚህ ይሄ ዋቄፋና ተብሎ ይጠራል የእምነቱ ስም ማለት ነው ይሄ ደግሞ is based on the existence
of one supreme being supreme being ማን ተብሎ ይጠራል? ቅድም እንደነገርኳችሁ ዋቃ ተብሎ ይጠራል ማለት ዋቃ። ይሄም ቤዝድ የሚያደርገው ዞሮ እምነቱ ዋቄፋና ማን ላይ ነው? ዋቃ ላይ ነው ማለት ነው። ይሄ ሱፕሪም ቢንጉ ላይ ነው፣ ሱፕሪም ቢንጉ ላይ ማለት ነው። ስለዚህ ሱፕሪም ቢንጉ ማን ነው ከተባላችሁ ኦሮሞ ላይ ዋቃ ትላላችሁ። እምነቱ ምንድነው? ዋቄፋና ተብሎ ይጠራል ማለት ነው። ሌላኛው ዋቃስ ፓወር ኢዝ ማኒፌስትድ ትሩ ዘ ስፒሪትስ ኮልድ አያና። ይሄ ዋቃ ፓወር ማኒፌስትድ የሚሆነው ወይም የሚተረጎመው ወይም ደግሞ ሊያደር የሚችለው አንድ ሰው ላይ በምንድነው? በመንፈሱ ነው። መንፈሱ ምንድነው? ስሙ አያና። መንፈስ ሲባል ከመጥፎ ነገር ጋር አተያይዙት። ወደ እናንተ ስፒሪቹዋል አሁን ስናዞረው ለምሳሌ ወደ ኦርቶዶክስ ስፒሪቹዋሊቲ ላይ እናዞረውና ወይም ፕሮቴስታንት ላይ እናዞረውና which is ምንድነው? አንድ ሰው መንፈስ ቅዱስ ካደረበት ነው ያው ሰባኪ ሊሆን የሚችለው እንደሚባለው ሁሉ ነው ይሄም ስፒሪቱ ማለት ነው ወይም መንፈሱ ማለት ነው። ኦር ላይክ አሁን ለምሳሌ ኢስላሚክ ላይ ደግሞ which is የአላህ መንፈስ ያደረባቸው ላይክ ነብዩ አለይሂ ሰላት እንደነሱ መሆን መቻል አለበት፣ መመረጥ መቻል አለበት የአላህ መንፈስ እንዲያድርበት እንደማለት ነው። ስለዚህ ያ የሚያድርበት መንፈስ ግን ምን ተብሎ ይጠራል? which is አያና ተብሎ ይጠራል ማለት ነው። የሚያድርበት መንፈስ which is ማለትም ዋቃ የዋቃ መንፈሱ ምን ተብሎ ይጠራል? አያና ተብሎ ይጠራል ማለት ነው። ስለዚህ ከዚህ አንፃር ተረዱት ማለት ነው። ስፒሪቱ ወይም መንፈሱ ምን ተብሎ ይጠራል? አያና ተብሎ ይጠራል ማለት ነው። ስለዚህ ይሄንን እንዳረሱ ስፒሪቱ አያና ተብሎ ይጠራል። ሱፕሪም ቢንጉ ዋቃ ነው፣ ዋቄፋና እነቱ ነው ማለት ነው። ኦኬ there is also a belief that the dead exist in the form of a ghost። ይሄ ዴዱ ወይም ደግሞ አንድ የሞተ ሰው ብሊፍ አለ፣ እምነት አለ። አንድ የሞተ ሰው በጎስት ፎርም ወይም ደግሞ በአስፈሪ የሆነ መንፈስ ፎርም በጎስት ፎርም ይገኛል ተብሎ ከሞተ በኋላ ከሞተ በኋላ ከእንደገና ይገኛል የሚል እምነት አለ በዚህ ላይ ማለት ነው። እና መጽሐፋችሁ የሚያስቀምጠው ነው እንጂ እኔ ዝም ብዬ የነገርኳችሁ ሳይሆን መጽሐፋችሁ የሚያስቀምጠው ነው። እና ይሄ እምነቱ አንድ የሞተ ሰው በጎስት ፎርም የሚገኝበት ምን ተብሎ ይጠራል? ኤክራ ተብሎ ይጠራል ማለት ነው። ኤክራ ምንድነው ከተባላችሁ አንድ የሞተ ሰው ዴድ የሆነው ኤግዚስት ኢን ዘ ፎርም ኦፍ ጎስት በጣም በአስፈሪ በሆነ በጎስት መልክ የሚገኝበት ኤክራ ተብሎ ይጠራል ማለት ነው። ስለዚህ ኤክራን አይተናል፣ አያናን አይተናል፣ ዋቃን አይተናል፣ ዋቄፋናንም አይተናል ማለት ነው። ኦኬ ቀጣዩ ደግሞ ምንድነው? ኢን ዘ አንተም ኤንድ ስፕሪንግ ሲዝን። አንተም ማለት ያው ታውቃላችሁ መኸር፣ በእኛ መኸር ነው የሚባለው። ስፕሪንግ ደግሞ ያው ጸደይ። seasons every year at the edge of ever flowing river and top of mountain respectively ማለትም ማለት ነው በእነዚህ በመኸርና በስፕሪንግ ወይም ደግሞ በጸደይ ጊዜ በኢዴጅ ወይም ደግሞ ጫፉ ላይ ይሄ ፍሎ የሚያደርግ ውሃ ወይም ደግሞ ሪቨር ላይ ጫፉ ላይ በመሆን በተለይ ደግሞ at the top of mountain ከማውንቴኖች በላይ ካሉ ውሃዎች አጠገብ በመሆን ምን ይደረጋል? ታንክስ ጊቪንግ ፌስቲቫል አለ። there is what a thanksgiving festival እናመሰግናለን የሚል ፌስቲቫል አለ። እሱ ምን ተብሎ ይጠራል? ኢሬቻ። ያው ሁላችሁም የምታውቁት ነው ማለት ነው። ኢሬቻ ተብሎ ይጠራል። ማለትም ከአንተሙ ከመኸሩ ወደ ጸደዩ ማለትም ቀጣዩን አመት ስላሸጋገርከን የሚል የምስጋና የታንክስ ጊቪንግ ፌስቲቫል አለ ማለት ነው። ስለዚህ ያ የታንክስ ጊቪንግ ፌስቲቫሉ ምን ተብሎ ይጠራል ከተባላችሁ ኢሬቻ። ብዙውን ጊዜ በቶፕ ማውንቴን እና ደግሞ በፍሎዊንግ ሪቨር አካባቢ ነው የሚሆነው። ይሄም ደግሞ ይሩ ማለቂያው አካባቢ የይሩ ማለቂያ ማለትም ከአንተም ወደ ስፕሪንግ በሚዟዟርበት ጊዜ ነው ማለት ነው ይሄ ነገር የሚደረገው ማለት ነው። ስለዚህ ኢሬቻን አይተናል፣ አያናን አይተናል፣ ዋቃን አይተናል፣ ዋቄፋናን አይተናል። ኦልሶ ደግሞ ኢክራ የሚለውንም ኮንሰፕት ለማየት ሞክረናል ማለት ነው። እንዳረሷቸው በጣም ወሳኝ የሆኑ ፖይንቶች ናቸው እዚህ ጋር እየነገርኳችሁ ያሉት ማለት ነው። ሌላኛው ይሄ አያና የሚያድርባቸው እነማን ናቸው? አሁን ለምሳሌ ወደ እናንተ እየቀየርኩ ልንገራችሁ። አሁንም which is በኦርቶዶክስና በፕሮቴስታንት እምነት ዞሮ የአምላክ መንፈስ አድሮባቸው ሐዋርያት ሰበኩ የሚል ነገር ነው ያለው አይደል? ኦልሶ ደግሞ በእስልምናው ደግሞ የአላህ መንፈስ አድሮበት ማለት ላይ ነብዩ መሐመድ ላይ አድሮበት ከዛ ደግሞ ኢስላሞችን ሰበከ አይደል? ኮንሰፕቱ ይሄም እንደዛ ነው። ይሄ ስፒሪቹዋሊቲ ወይም ደግሞ ይሄ ስፒሪቹዋል መንፈሱ አያና የዋቃ መንፈሱ አያና ማን ላይ ያድራል? which is revered የሆኑ ኤክስፐርቶች ላይ ቃሉ ማለትም ሜኗ ናት ሜሉ ቃሉ ተብሎ ይጠራል። እሱ ላይ ያድራል። ቃሊቲ ደግሞ ፊሜሏ ቃሊቲ ተብላ ትጠራለች የሚያድርባቸው መንፈስ ማለት ነው። ላይክ እዛኛው ሐዋርያት እና ነብዩ አለይሂ ሰላም እንዳልነው ማለት ነው። ስለዚህ ቃሉ እና ቃሊቲ ላይ ያድርባቸውና
ከዛ በኋላ እነሱ ምን ያደርጋሉ? ሊንክ ያደርጋሉ። have maintained link between the ayana and the believer በመንፈሱና በቢሊቨሮች መካከል ወይም ደግሞ በዋቃና በአምላካቸውና በቢሊቨሮች በአማኞች መካከል መሃል ላይ ይሆናሉ ማለት ነው። መሃል ላይ ይሆናሉ ማለት ነው። ወይም ደግሞ ላይክ የተለያዩ ነገሮችን ለማግኘት ከፈለጉ የጸሎት ፕሮግራሞችን ለማድረግ ከፈለጉ እነሱ ናቸው በዋነኝነት ዛጋ ቀድመው የሚገኙት ማለት ነው። ላይክ አሁን ሼሆች እንዳሉ እና ደግሞ ቄሶች እንዳሉ እና ፓስተሮች እንዳሉ ማለት ነው። እነሱ በዋነኝነት ያረጋሉ። ከዛ በኋላ ህዝቡ ይከተላል። ከዛ በኋላ ሊንክ ይፈጠራል በአምላካቸውና በእነሱ በህዝቦቹ መካከል ማለት ነው። ምክንያቱም እነሱ ሻል ያሉ ስለሆኑ ማለት ነው። ስለዚህ ቃሉና ቃሊቲ ላይክ እንደዚህ መመልከት ትችላላችሁ ማለት ነው። ስለዚህ በአያናና በቢሊቨሮቹ መካከል ሊንክ የሚያደርጉት ቃሉና ቃሊቲ ተብለው ይጠራሉ። መንፈሱ የሚያድርባቸው እነሱ ናቸው ማለት አያና የሚባለው መንፈስ የሚያድርባቸው ማለት ነው። ሌላኛው የነዚህ የቃሉ ወይም የቃሊቲ ሪቹዋል ሃውሳቸው የት ነው ከተባለ ጋልማ በሚባል ቦታ ላይ ማለትም ጋላማ በሚባል ቦታ ላይ ማለትም ይሄ ጋላማ የሚባለው ሎኬትድ የሚሆነው ኢን ሂል ቶፕ ቦር in the grove of large tree ማለትም ምን ማለት ነው? ጥቅጥቅ ባለ ደን ውስጥ በተለይ ወደ ከፍታ ጥቅጥቅ ያለ ደን ሆኖ ደግሞ ከፍታ ተራራማ ቦታ ላይ ነው እና በጣም አስፈሪ ነው ቦታው ማለት ነው። እዚህ ጋር እንደሚለው ግሮቭ ማለት ያው ጥቅጥቅ ያለ ደን ስለሆነ ዞሮ ያስፈራል በሚለው ማለት ነው። ሂል ቶፕ በሆነ ቦሮች ላይ ነው የሚገኙት ማለት ነው። ስለዚህ ይሄ መኖሪያቸው ሪቹዋል ሃውሳቸው ማን ነው ከተባላችሁ ጋላማ ብላችሁ ለመመለስ ትችላላችሁ ማለት ነው። ሌላኛው የመጨረሻው ኮንሰፕት ብዬ ያሰብኩት አባ ሙዳ የሚባሉ አሉና ማለትም አሁን ለምሳሌ ኢሬቻ ሲከበር የሆነ በትር ነገር ይይዛሉ። ከዛ በኋላ ደግሞ አናታቸው ላይ ደግሞ የሚጠመጠም ነገር አለ አይደል? ስለዚህ ይሄ አባ ሙዳ የሚባሉት የሚጠመጥሙት ተርባን አለ ወይም ደግሞ አናታቸው ላይ የሚጠመጥሙት ነገር አለ ማለት ነው። ያ የሚጠመጥሙት ግን ምንድነው? ትራይ የሆነ ከለር አለ ወይም ደግሞ 3 ከለሮች አሉት። መጀመሪያ ቶፑ ላይ አናቱ ላይ ብላክ ነው ቀለሙ ማለት ነው። የሚጠመጥሙት ነገር ብላክ አት ዘ ቶፕ ቺዝ የሚጠመጥሙት ምን ተብሎ ይጠራል? ተርባን ተብሎ ይጠራል። እዚህ ጋር እንደምታዩት ማለት ተርባን ተብሎ ይጠራል። ስለዚህ ይሄ ተርባኑ አናቱ ላይ ብላክ የሆነ ቀለም አለው ቶፑ ላይ ማለት ነው። ከዛ ደግሞ መሃላው አካባቢ ደግሞ ሬድ ነገር ቀይ ነገር አለው። ዋይቱ አካባቢ ደግሞ ይቅርታ አት ዘ ቦተም አካባቢ መጨረሻው ላይ ደግሞ ዝቅተኛው ላይ ደግሞ ምንድነው? ዋይት አለው ቀለሙ ማለት ነው። እና ይሄ ምንድነው ሪፕሬዘንት የሚያደርገው ከተባለ ቶፕ ላይ ያለው ብላኩ ምንድነው ሪፕሬዘንት የሚያደርገው? ፕሪ አክቲቭ ላይፍ ነው ወይም ደግሞ በእምነታቸው ላይ ብዙ ጠንካራ ያልሆኑ ፕሪ አክቲቭ የሆነ ላይፍ ያላቸውን ሰዎች ይወክላል። አክቲቭ የሆኑት ደግሞ በሬድ ይወክላሉ። መሃል ላይ ያሉት ማለት አክቲቭ ወይም ደግሞ ሉባ ተብሎ ይጠራሉ። አክቲቭ ኦር ዋት ሉባ አክቲቭ የሆኑት ወይም ደግሞ ሉባ ተብሎ የሚጠሩት ደግሞ አሉ መካከል ላይ የሚገኙት ማለት ነው። ኤንድ ኦልሶ ዞስ ኢን ዘ ፖስት አክቲቭ ላይፍ ፖስት ደግሞ ማለትም ከአክቲቭም አልፎ በደንብ መገናኘት የቻሉት ላይክ ቃሉ እና ቃሊቲ ማለት ነው። ፖስት አክቲቭ ላይፍ ላይ ያሉት ደግሞ አሉ ማለት ነው። ስለዚህ እነሱን ለመግለጽ ነው ተርባኑ የሚደረገው ማለት ነው። ስለዚህ አባ ሙዳ አደ ተርባን እሱም ብላክ ሬድ ኤንድ ዋይት አለው። ይሄም የሚገልጸው ብላኩ which is pre-active life ሬዱ አክቲቭ የሆነ ላይፋቸውን፣ ሌላኛው ደግሞ ፖስት አክቲቭ ደግሞ ከአክቲቭነትም ብሰው ሌላ ቦታ ላይ ደረሱ ማለት ነው። ትልቅ ቦታ ላይ ደረሱ ናቸው በእምነታቸው ማለት ነው። ኦኬ ስለዚህ ይሄንን የኦሮሞ ኢንዲጂኒየስ ሪሊጅን እንግዲህ ምን እንደሆነ ለማየት ሞክረናል። በተለይ ዋቄ ፋና ምን እንደሆነ፣ ዋቃ፣ አያና፣ ኤክራ ኦልሶ ደግሞ ኢሬቻ፣ ቃሉ፣ ቃሊቲ፣ ጋላማ ምን እንደሆነ እንደተናል፣ አባ ሙዳ የሚያረጉት ተርባን ምን እንደሆነ ለማየት ሞክረናል ማለት ነው። ኦኬ ሁለተኛው ስፒሪቹዋሊቲ which is የሃዲያ ነው። ሃዲያ ሱፕሪም ቢንጋቸው ማን ተብሎ ይጠራል? ዋ ተብሎ ይጠራል ማለት ነው። WAA ዋ ተብሎ ይጠራል ማለት ነው። ስለዚህ እነዚህ ደግሞ የሚያምኑት ምንድነው? who believed to exist before everything ማለትም አምላካቸው ይሄ ሱፕሪም ቢንጉ ዋ believed exist እንዳደረገ before everything ምንም ነገር ከመፈጠሩ በፊት already እሱ ነው ክሬት ያደረጋቸው። ግን ደግሞ ምንም ነገር ከመፈጠሩ በፊት እሱ ኤግዚስት እንዳደረገ እንደነበረ ምንም ነገር ከመፈጠሩ በፊት ይሄንንም ምን ብለው ይጠሩታል? ሁንዳም ኢሳንቾ ተብሎ ይጠራል። ሁንዳም ኢሳንቾ ተብሎ ይጠራል ማለት ነው። ሁንዳም ኢሳንቾ ተብሎ ይጠራል። ከምንም ነገር እሱ ኤግዚስት ማድረጉ ከምንም ነገር በፊት before everything he exist ጋዱ ወይም ደግሞ ዋ የሚባለው which is exist እንዳደረገ ማለት ነው።
ሌላኛው ደግሞ ክሬት ወርልድን ኦልሶ ክሬት እንዳረገ ይታመናል። ይህም ደግሞ ምን ተብሎ ይጠራል? ኮቻንቾ ተብሎ ይጠራል ማለት ነው። ኮቻንቾ ተብሎ የሚጠራው ደግሞ ምንድነው? ክሬት ዘ ወርልድን ክሬት አድርጓል ወይም ደግሞ ዓለምን ፈጥሯል የሚለው ኮንሰፕት ነው ማለት ነው። ሌላኛው ደግሞ ኤንድ ሁዝ አይኖቹ የዋ ማለት ነው። የዋ ሱፕሪም ቢንጉ ወይም ጋዳቸው ይሄ አይኖቹ ሁዝ አይስ አር ሪፕሬዘንትድ ባይ ኢሊቾ ወይም ደግሞ በሰን ወይም ደግሞ በምን በፀሐይ ማለት ነው። በፀሐይ ኢሊቾ በሚባለው ወይም ደግሞ በፀሐይ ሪፕሬዘንት ይሆናል። ኦልሶ ደግሞ አጋና በሙን አይኖቹ ሌላኛው የሚወከሉበት በሙን ወይም በጨረቃ ምክንያቱም በጣም ፓወር አለው ለማለት ያክል ነው። አይኖቹ በጣም ፓወር አላቸው ላይክ እንደ ፀሐይና እንደ ጨረቃ ለማለት ተፈልጎ ነው። ስለዚህ ሪፕሬዘንትድ ባይ ኢሊቾ ኤንድ አጋና በእነሱ ሪፕሬዘንትድ ይሆናል ማለት ነው። አጋና ማለት ሙን ማለት ነው። ኢሊቾ ደግሞ ሰን ማለት ነው ማለት ነው። ስለዚህ ይህንን ነገር ዋ የሚል ሱፕሪም ቢንግ አላቸው። ኦልሶ ደግሞ ቢፎር ኤቭሪቲንግ ኤግዚስት እንዳረገ which is ሁንዳም ኢሳንቾ ክሬት ወርልድ እንዳረገ ደግሞ ኮቻንቾ በሚባል እነሱ ይሰይሙታል ማለት ነው። ሌላኛው ደግሞ አይኖቹ ሪፕሬዘንትድ ባይ ኢሊቾ ኤንድ አጋና ማለትም ሰንና ሙን ናቸው ተብሎ እዚህ ጋር ይጠራል ማለት ነው። ሌላኛው one of the ሃዲያስ ክሌን ከክሌናቸው ወይም ደግሞ ከጎሳቸው አንደኛው የሆነው which is ወርቂሚን የሚባል የሚያምኑት ጋድ አለ። ወርቂሚን የሚባል ማለት ነው። እና ይሄ ወርቂሚን ምንድነው የሚያደርገው? ወርቂሚን is believed to have a power to send rain in the drought ማለት ነው። በጣም በድርቆች ላይ ድርቅ በሚኖርበት ጊዜ ላይ ሬንን ዝናብን ያዘንብልናል ብሎ የሚያምኑት ወርቂሚን ተብሎ የሚጠራ ምን አሉ? which is ክሌኖች አሉ ማለት ነው። እነዚህ ወርቂሚን ክሌኖች ናቸው። one of the ሃዲያስ ክሌኖች ናቸው ወርቂሚኖች እና ፓወር አለው። ይሄ ዋ የሚባለው ፓወር አለው ሱፕሪም ቢንጉ ማለት ነው። ሱፕሪም ቢንጉ ፓወር አለው is believed to have a power to send rain in the drought ማለት እነዚህ ወርቂሚን የሚባሉ ክሌኖች ናቸው። የሃዲያ ክሌኖች ናቸው ወርቂሚኖች። ስለዚህ ዋ ምን ይልክልናል ብለው ያስባሉ? በድራውት ጊዜ ወይም በድርቅ ጊዜ ዝናብን ለኛ ይልክልናል ብለው ያስባሉ ማለት ነው። ይሄ ቢሊፋቸው ነው እምነታቸው ነው ማለት ነው። ሌላኛው this indigenous religion was largely followed by inhabitants ይሄ ግን ይሄ ሪሊጅን ወይም ደግሞ ይሄ እምነት ኢንዲጂነስ የሆነው ሪሊጅን በሃዲያ ሎካል ወይም ደግሞ ኢንሃቢታንቶች በአንድ ቦታ በሃዲያ ቦታ ላይ ብቻ ነው የሚታመነው እንጂ በሁሉም ቦታዎች ወይም ደግሞ በጣም ስፕሪድድ ሆኖ የሚታመን እምነት አይደለም። this indigenous religion was largely followed by inhabitants እዛው ባሉበት ኢንሃቢታንቶች ናቸው በደንብ የሚያምኑት ማለት ነው። ከነሱ መካከል ቦሻና ኦልሶ ደግሞ ሚሻ የሚባሉት እነዚህ ኦልሶ ደግሞ የተለያዩ ኢቲሲ ብዙ መጥቀስ ይቻላል። ቦሻና ሚሻ አካባቢ ላይ ነው። በዛው አካባቢ ሃዲያ ውስጥ የሚገኙ ቦሻና ሚሻ የሚባሉት ናቸው የሚያምኑት ማለት ነው። ይሄንን ቢሊፍ የሚያደርጉት ኦኬ። ስለዚህ ይሄንን ያህል ካልን የሃዲያን ጨረስን ማለት ነው። ኦኬ ሶስተኛው ደግሞ ኦሮሞን አየን፣ የሃዲያን አየን። ከዛ ደግሞ ሶስተኛው የከምባታ ደግሞ ምንድነው? ሱፕሪም ቢንጉ ማን ተብሎ ይጠራል? ጌዲዮ ተብሎ ይጠራል። ሱፕሪም ቢንጉ እንዳረሱ የሱፕሪም ቢንጉ ምን ተብሎ ይጠራል? ጌዲዮ ተብሎ ይጠራል። እና ሪሊጂየስ ኦፊሻሎቹ ደግሞ ኦፊሻልስ የሪሊጂየሱ ኦፊሻሎች ላይክ ቅድም እንዳልነው ማለት ነው እነ ቃሉና እነ ቃሊቲ እንዳልናቸው ሁሉ እዚህ ጋር ደግሞ አሉ ሪሊጂየስ ኦፊሻልስ። ማን ናቸው የሪሊጂየስ ኦፊሻልስ ከተባሉ ማንጋናቸው የሚባሉ አሉ ማለት ነው። ስለዚህ ማንጋናቸው which is religious officials ናቸው and had thanksgiving ceremony like እዛ ጋር ኢሬቻ እንዳልነው ማለት thanksgiving ለአምላካቸውን የሚያመሰግኑበት ይሄም እዚህ ጋር አላቸው thanksgiving ceremony የተለያዩ ዝግጅቶች አላቸው ማለት ነው which is ዲራሮ ይባላል ደግሞ ይሄ ማለት ዲራሮ which is አምላካቸውን የሚያመሰግኑበት ነው። ሱፕሪም ቢንጋቸው ጌዲዮ ነው። ማንጋናቸው ደግሞ religious officialዎቹ ናቸው ማለት ነው። ኦኬ ሌላኛው እዛ ጋር ቅድም እንዳየነው የሃዲያ ላይ ክሌኖች በተለይ ወርቂሚን የሚባሉ ክሌኖች ድራውት ላይ ዝናብ ያዘንብልናል ብለው እንደሚያስቡ ሁሉ እዚህ ጋርም ደግሞ ሶላ የሚባል ክሌን አለ considered as a top in the religious duties በጣም ቶፕ ነው። በተለይ በሪሊጂየስ ዲዩቲዎች ላይ ወይም ደግሞ መንፈሳዊ በሆኑ ስራዎች ላይ በጣም ቶፕ ናቸው ተብለው የሚታሰቡ ክሌኖች አሉ ወይም ነገዶች አሉ ወይም ደግሞ የሆኑ ጎሳዎች አሉ። እነዛ ጎሳዎች ለምንድነው ግን በጣም ሪሊጂየስ ዲዩቲ ላይ ቶፕ ናቸው ተብሎ የሚታሰበው ከተባለ as it was in the charge of ሻሾካም በሻሾካም ውስጥ ስለነበሩ ማለትም ይሄ ሻሾካም የሚባለው
በጣም ሞስት ቪታል ዲቲ ነው ማለትም ቪታል የሚባል ዲቲ ማለት ላይክ ጋድ አምላክ እንደማለት ነው እና which is vital በጣም ሞስት ቪታል በጣም ጠንካራው አምላክ የሚባለው ውስጥ እሱን ስለሚያምኑ ስለነበረ በጣም ቶፕ ናቸው በመንፈሳዊ ስራ ላይ ተብለው እነዚህ ሶላ የሚባሉት እዚህ ጋር ስፔሷን ትንሽ አብዝቻታለሁ ያው ስለማይመች ወደ ፒዲኤፍ ስለተቀየረ እናንተ ያው ሶላን ስታነቡ ስፔሱን እዚህ ጋር ያለችዋን ለመክደን ሞክሩ ማለት እዚህ ጋር ያለችዋን ኦኬ ስለዚህ ሶላ ክሌን በጣም ቶፕ ኢን ሪሊጂየስ ዲዩቲ የሆኑበት ምክንያት ምንድነው ሻሾካምን ወይም ደግሞ በቪታል ዲቲ ስለሚያምኑ ወይም ደግሞ በሱ ቻርጅ ስር ስለነበሩ ማለት ነው ቻርጅ ኦፍ ዋት ሾካ ስለነበሩ ሌላኛው religious functions were performed through choirs in each village በጣም religious functions ቅድም እንዳልኳችሁ ነው ሴሪሞኒዎች ይዘጋጃሉ which is ዲራሮ የሚባል አሁን ታንክስጊቪንግ ሴሪሞኒ እንዳለ ሁሉ የተለያዩ ደግሞ religious functions አሉ like ስለ እምነቱ ለመናገር ስለ እምነቱ ለመስበክ የተለያዩ ቦታዎችን ይጠቀማሉ religious functions ይጠቀማሉ ስለዚህ ከዚህ መካከል አንደኛው ፐርፎርም የሚሆነው በኮሪያስ በሆኑ በጣም በተለያዩ ወጣቶች ባሉበት each village ነው የሚደረገውና እሱም ደግሞ ምን ተብሎ ይጠራል ማጎስ ተብሎ ይጠራል ማለት ነው ማጎስ ተብሎ ይጠራል ስለዚህ ይሄንን መርሳት የለባችሁ ማለት ስለዚህ religious function were performed through choirs in each village በማንኛውም each በተባለ ቪሌጅ ውስጥ ይካሄዳል እሱም ማጎስ ተብሎ ይጠራል ማለት ነው ኦኬ ስለዚህ የከምባታን በዚህ ጨረስን ማለት የመጨረሻው ዛሬ የምናየው የወላይታ ነው ወላይታ ከስሙ እንደምንረዳው ወላይታ ማለት ራሱ the ወላይታ ማለት ራሱ called ጋድ ቶሳ ተብሎ ይጠራል ጋድ ቶሳ ተብሎ ይጠራል ማለት ነው ጋድ ቶሳ ተብሎ ይጠራል እና በወላይታ ላይም which is annual worship አለ እምነታቸውን በአኑዋሊ ወይም ደግሞ በየአመቱ ለአምላካቸው የሚያቀርቡት ፐርፎርም የሚያደርጉት የተለያዩ ነገሮች አላቸው ማለትም አሁን ለምሳሌ እዚህ ጋር እናያቸዋለን annual worship spirits were performed at scared place ይሄንን አኑዋሉን ወይም ደግሞ እምነታቸውን የሚገልጹበት annual worship አላቸው በየአመቱ የሚያዘጋጁት አላቸው ብያቸዋለሁ አይደል ይሄ ነገር ፐርፎርም የሚሆነው በጣም በአስፈሪ ቦታ ላይ ነው scared የሆነ ፕሌስ ላይ ነው which is called ሚታ በመትባል ማለት ነው ሚታ በመትባል usually at the end of ይሄ ነገር ግን የሚከናወነው በጣም በተለመደ መልኩ at the end of May ነው ወይም ደግሞ የሜይ መጨረሻ ላይ ወይም ደግሞ in the beginning of June የጁን መጀመሪያ ላይ ማለት ነው to offer sacrifice the first fruits called which is ቴራሞ or ፓጊታ ማለትም በዚህ ሴሪሞኒ ላይ ምንድነው ስኬርድ የሆነ ፕሌስ ላይ ነው የሚከናወነው ይሄ ሴሪሞኒ ብለናል ስኬርድ የሆነ በጣም አስፈሪ የእምነታቸው ስራ የሚከናወንበት ማለት ነው which is ሚታ በመትባል ቦታ ላይ ነው ይሄ ደግሞ የሚከናወነው የሜይ መጨረሻ ላይ ወይም ደግሞ የጁን መጀመሪያ ላይ ነው ማለት ነው ማለትም በእኛ የግንቦት መጨረሻ የሰኔ መጀመሪያ ላይ ማለት ነው እና ይሄ ደግሞ በዚህ ሲገናኙ ግን ምንድነው አምልኮታቸውን የሚያደርጉት ምንድነው ዘር ከዘሩ ወይም ደግሞ ያ የዘሩት ፍራፍሩት ከሆነ ወይም ደግሞ የተለያየ አትክልቶች ከሆኑ ያንን አትክልት የመጀመሪያውን ዘር the first fruit የመጀመሪያውን ያቀርባሉ ማለት እዛ ላይ ያቀርባሉ እንደ መስዋዕት አድርገው ያቀርባሉ ማለት first fruit ያ ደግሞ ምን ተብሎ ይጠራል ቴራሞ or ፓጊታ ተብሎ ይጠራል ማለት ነው ይሄ አኑዋሊ የሚያዘጋጁት ስኬር የሆነ ፕሌስ ላይ ነው እሱም ሚታ ተብሎ ይጠራል ይሄም ደግሞ የሚከናወነው የሜይ መጨረሻ ላይ ወይም ደግሞ የግንቦት መጨረሻ ላይ ወይም ደግሞ in the beginning of June የሰኔ መጀመሪያ ላይ ከዛ ደግሞ ከዘሩት ላይ የመጀመሪያውን ዘር ነው የሚያቀርቡት ማለት ነው እሱም ደግሞ ምን ተብሎ ይጠራል ፓጊታ or ቴራሞ ተብሎ ይጠራል ማለት ነው እና people ያን ያቀርቡትን ነገር ደግሞ people gathered around the tree ያን ያቀርቡትን ነገሮች ወይም ደግሞ እነሱ አይደለም ቆርጦ የሚያመጡት አሉ የተወከሉ ሰዎች ማለት ነው ፒፕሎቹ ናቸው እዛው ጋዘርድ ያደርጉና around the tree ይሰጣሉ ማለት ነው እነሱ ለጋር ቶሳው ያቀርባሉ ማለት ስለዚህ people gathered around the tree ጋዘርድ የሚያደርጉበት ስርዓት ምን ተብሎ ይጠራል ዶንጎዋ ተብሎ ይጠራል ማለት ዶንጎዋ ተብሎ ይጠራል ማለት ነው ሌላኛው የመጨረሻው ኮንሰፕት if they made errorዎችን ከሰሩ in respecting custom ይሄንን ጋር ቶሳን የሚያስቀየም ነገር ወይም ደግሞ ከስተማቸውን ባህላቸውን የሚያፈርስ ነገር ከሰሩ they would anoint their body with a leaf called አይዳሚታ በሚባል which is ground reed pepper በሱ
ግራውንድ ሬድ የሆነ ፒፐር በመጠቀም ሰውነታቸው ምን ያደርጉታል? አኖይት ያደርጉታል ወይም ደግሞ ይቀቡታል፣ ቦዲያቸውን ማለት ነው። ከተቀቡት በኋላ ቦዲያቸውን በሊፍ ይሸፍኑታል፣ በቅጠል ይሸፋፍኑታል። ከዛም በኋላ ከአንድ ቀን በኋላ ገላቸውን መልሰው ይታጠባሉ። ልክ እንደ ነጹ ያንን ኢረራቸው እንደጠፋላቸው ይሆናሉ ማለት ነው። ስለዚህ ላይክ ንስሐ እንደማለት ነው በእነሱ አተረጓጉም ማለት ነው። ስለዚህ ኢረር ከሰሩ በአይዳ ሜታ በምትባል በሊፏ ይቀቡና ሰውነታቸውን ከዛ በኋላ ለአንድ ቀን ይቆዩና ከዛ በኋላ ከእንደገና በውሃ ታጥቦት ይነጻላቸዋል ማለት ነው። ስለዚህ ይሄ ስርዓታቸው ነው ማለት ነው። ኦኬ ስለዚህ ጋር ቶሳ የሚለውን ነገር እንዳትረሱ። ወላይታ ማለት ነው ከተባላችሁ አናል ወርሺፓቸውን በጣም ስኬር የሆነ ፕሌስ ላይ የሚያካሂዱት እሱም ሚታ ተብላ ትጠራለች። በግንቦት መጨረሻ ላይ ማለትም ሜይ ላይ ይሄ ነገር የሚከናወነው ወይም ደግሞ የሰኔ መጀመሪያ ላይ የጁን መጀመሪያ ላይ ማለት ነው ኢን ዘ ቢጊኒንግ ኦፍ ጁን እና ደግሞ ሳክሪፋይ የሚያደርጉት መጀመሪያውን እህላቸውን ወይም መጀመሪያ ፍሩታቸውን which is ፓጊታ የምትባለው ወይም ቴራሞ የምትባለዋን ፒፕል ደግሞ ያንን ሳክሪፋይ ያደረጉትን ነገር ይሰበስባሉ። ያ ደግሞ ዶን ጎዋ ተብሎ ይጠራል። ኢረር ካረጉ ደግሞ በማን በአይዳ መታ በምትባለው ሊፍ ተቀብተው እቺ ግራውንድ ሪድ ፒፐር የሆነችው ሊፍ በመቀባት ከዛ በኋላ አንድ ቀን ከቆዩ በኋላ መልሰው ሲታጠቡት ይነጻሉ የሚል ኮንሰፕት አለው ማለት ነው። ስለዚህ የዛሬውን ቲዩቶሪያል በዚህ ላይ እንጨርሳለን። ትንሽ ረዘም እንዳለ ይገባኛል፣ ግን ያው ለመጨረስ ያክል ስለሆነ ነው። እና እነዚህ ኢንዲጂነስ ልጆች ያን ያህል ፈተና ላይ ያመጡ ይችላሉ፣ ግን ደግሞ አንዳንዴ የሚያመጡ ዩኒቨርሲቲዎች ስላሉ በደንብ በዚህ አጠር ባለ መልኩ ሰፋ ያለ ነው መጽሐፋችሁ ላይ አጠር ባለ መልኩ ግን በዚህ መልኩ ብታያቸው ዋና ዋና ፖይንቶቹ እነዚህ ስለሆኑ እንደዚህ ብታያቸው አሪፍ ነው ብዬ አስባለሁ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ ፕሊዝ። ያልተመቻችሁ ነገር ካለ ኮሜንት ማድረግ እንዳትረሱ። የዛሬው ቱቶሪያል በዚህ ላይ እናበቃለን። አመሰግናለሁ።